ምን ሆነሻል? ተረጋጊ እንጂ። ቆይ ለምንድን ነው እኔንስ የማትረጅኝ? እኔ እኮ ናታን አድርጎታል እያልኩሽ አይደለም፣ ግን ደግሞ ፍቅር በጣም ኃያል ነገር ነው። ምናልባትም አድርጎት ከሆነ እንዳውቀው ነው ከገባበት እንዳድነው። እሱ እንደዛ አያደርግም። አውቃለሁ አንቺን ስለሚያፈቅርሽ ብዙ ነገር ሊያደርግ ይችላል፣ ግን ደግሞ በፍጹም ሌላ ሰው ሊወጋ አይችልም። ቆይ ስታስቢው ወንድሜ እሱን ደስታ ለማግኘት ብሎ የሌላ ሰው ሀዘን ይፈጥራል እንዴ? እሺ በቃ አንቺ እኮ ልክ ነሽ፣ ግን ደግሞ ነገሮች ተገጣጠሙብኝና ምናልባት አድርጎት ከሆነ ብዬ አሰብኩ። እኔ ወንድሜን አምነዋለሁ። እንደዚህ አይነት መጥፎ ተግባር አይፈጽምም፣ ሊያውም ደግሞ ጨለማን ተገና አድርጎ። አይ እንደዛ በፍጹም አይደለም። እሺ አሁን እኔ እና አንቺ የምንጣላበት ሰዓት አይደለም። ብዙ ነገሮች ከፊታችን ጠብቁናል። እኔ አሁን ያፌት የወሰደው ድርጅታችን ውስጥ ስራ ለመጀመር አስቤያለሁ። ሰንሰለቱን ለመበጠስ ግዴታ ከሰዎቹ አንድ አካል መሆን አለብኝ። ከዳር ሆኜ ምንም ነገር መፍጠር አልችልም። ይሄ ደግሞ ምን ማለት ነው? አንቺም ወንጀለኛ ልትሆኚ ነው? ግድ ከሆነ አዎ፣ እንዲያምን ማድረግ ያለብኝ ነገር ሁሉ አደርጋለሁ። አሁን እኔ የምኖርለት ምንም ነገር የለኝም። ናታንም ቢሆን ከዚህ በኋላ የሚጠብቀኝ አይመስለኝም። እኔም እንዲጠብቀኝ አልጠይቀውም። ይሄ ራስ ወዳጅነት ነው የሚሆነው። ኤፉ፣ ይሄ ጥሩ ሀሳብ አይመስለኝም። አንቺ እንደምታስቢው የእነሱ ስራ ቀላል አይሆንም። እንዳታጋልጫቸው ሲሉ ብዙ ወንጀል ውስጥ ሊያስገቡሽ ይችላሉ። የእነሱን ስራ እኮ እንዳንቺ አይነት ህሊና ያለው ሰው ሊሰራው አይችልም። አውቃለሁ፣ ግን ደግሞ መታሰር ካለብኝ ልታሰር። ስወድቅ ግን ብቻዬን አልወድቅም፣ ይዣቸው ነው የሚገባው። ኤፉ፣ አልገባሽም። ነገሮች አንቺ እንደምታስቢያቸው ቀላል አይሆኑም። ይልቅ ከኢንስፔክተሩ ጋር ላስተዋውቅሽና አንቺ መረጃዎችን በየጊዜው ትወስጅልኛለሽ። አሁን ላንቺም ለሱም የላኩላችሁ ፋይል አለ። ምናልባትም እንኳን ያፌት እኔን አንድ ነገር ቢያደርገኝ እሱ ፋይል ያፌትንና ፋይሉን የላከልኝ ሰው እንዲታሰሩ ያደርጋቸዋል። እንዴ ይሄ እኮ በጣም ትልቅ ፋይል ነው። እንዴት ልታገኝ ቻልሽ? በዛ ላይ ደግሞ አንቺ ይሄን በማግኘትሽ ብቻ አደጋ ውስጥ ነሽ። እባክሽ በቃ ሁሉን ነገር ተውና ከወንድሜ ጋር ጥፉ፣ ወይ በቃ እነማዬ ጋር ሄዱ። አላውቅም፣ ብቻዬን ሰው ሊከፋኝ ይችላል፣ ግን ደግሞ ከእናንተ የሚበልጥብኝ ነገር የለም። ጥሎ መጥፋት እንደዚህ ቀላል ነገር አይደለም። አንቺ ብቻ ያልኩሽን ነገር አድርጊ። ደግሞ ወላጆቻችሁ ደወልላችሁ እንዴ? ናታን እኮ ባለፈው ምን እንዳጋጠማችሁ ምንም ማወቅ አልቻልንም እያለኝ ነበር። አላውቅም፣ ምንም ነገር መጠየቅ አልቻልኩም። ከጠየቅኩኝ ማስታወሴን ያውቃሉ ብዬ ፈራሁ። እሺ በቃ በሌላ መንገድ ለማወቅ እንሞክራለን። በቃውን ልሄድ። ያፌት ሳይገባ ቀድሜ መገኘት ይኖርብኛል። እና ደግሞ ስንገናኝ እንደዚህ በአደባባይ መሆን የለበትም። አንድ የሚስጥር መገናኛ ቦታ መፈለግ ይኖርብናል። እሺ በቃ ሂጂ፣ ግን እባክሽ ራስሽን ጠብቂ። አንቺ አንድ ነገር ከሆንሽ እኔ መቼም ራሴን ይቅር ማለት አልችልም። እሺ አለቃ ምን ነው? እንዴት ተጎድተህ? ቆይ ከቤት ለምን ትወጣለህ? ደግሞ በዛሬ ሆስፒታል እንሂድ ስትባል እሺ አትል። አትጨነቅ፣ በጣም ደህና ነኝ። እናታም በሱ ጭረት ምንም እንደማልሆንና እንደማልተኛ እንደ ነበር የፈለግኩት። እሱን ደግሞ በደንብ አይቶታል። ግን ታውቃለህ፣ በጣም ጎበዝ አስመሳይ ነው። ምንም እኮ እንደማያውቅ ነው የሆነው። አለቃ እየደማህ ነው። በደንብ ካልታከምከው ወደ ሌላ ነገር ሊቀየርብህ ይችላል። አትጨነቅ አልኩህ እኮ ምንም አልሆነም። ራሴን እንዴት ማከም እንዳለብኝ እንደማውቅ ታውቃለህ አይደል? አሁን ሂድና ሚስቴን ጥራልኝ፣ የእሷ እጅ ያድነኛል። አለች እንዴ? እኔ እኮ ቤት ጨረስ ያለች አልመሰለኝም ነበር። ሂድና ጥራት፣ ተኝታ ነው የሚሆነው። በዛውም በጣም እያመመኝ ስለሆነ እኔ ክፍል ሂድና የሚዋጥ ማስታገሻ ይዘህልኝ ነው። አለቃ ቤት ውስጥ ተሰባብዞ ነው ያየው፣ ግን ማንም የለም። ማንም የለም? ኤፍራታ የለችም? ፈለኩ፣ ተዛዛሩ፣ ተጣራው፣ ግን ማንም የለም። በጣም ጥሩ። እኔን ከምንም አትቆጥረኝም ማለት ነው አይደለም? መውጣት በር ቢንኳኳኳ እንዳትከፍት ነግሬያት ነበር። ቆይ ናታን እኔን አንተ ጋር ካደረሰ በኋላ ወዴት ሄደ ይመስልሃል? እኔ እንጃ፣ ግን ኤፍራታን ሊያገኛት ሄዳ አይመስለኝም። አለቃ የሆነ ነገር እያሰብኩ ነበር። መናገር እችላለሁ? ማስታገሻውን ስጠኝና መቀጠል ትችላለህ። አለቃ ናታን እንዳለው
እሱ ያላደረገው ቢሆንስ? ምናልባት የእሱን ጠላትነት የሚያቅሰው እሱን ብቻ እንድታስብ ያደረገ ሊሆን ይችላል። እኔ ከሱ ውጭ በዚህ ሰዓት ሊጎዳኝ የሚችል የለም። ደግሞ ሌሎቹን ጠላቶችን አንተም ታውቃቸዋለህ አይደል? በመሞከር ወይም ደግሞ እንደዚህ ነካ አድርገው በመተው ብቻ ይመለሱ። እናልሽ ልክ ብሎ መሀል ላይ ወየ ሲታይ ምን አባት ዘራል እንደዚህ ነው ያነሱታልሽ። በቃ ምን ተፈጠረ? ማን ደውለው ነው? ተነገረ። የውጭ ስልክ ነው። ምናልባት እማዬ ይሆናሉ። ታውቅ የለ ቆይተናል ከተደዋወለ እኮ አንሷ ሳይዘጋ። ሄሎ፣ አቶ ናታን እንዴት ነህ? ሰናይት እባላለሁ። ከቤተሰቦች ጋር በሕክምና ክትትል ወቅት ነበር የተገናኘ ነው። ስልክህን የሚሰጡኝ የዛኔ ነው። ያው ምናልባት በአጋጣሚ ቀድሚያቸው ከመጣው ደውዬ እንዳገኛችሁ ብለው ነበር። እሺ፣ እንዴት ናቸው? እናቴ እንዴት ናት? አባቴስ ለውጥ አለው አሁን? አንቺ በቅርብ አግኝተሻቸዋል? ማለት ምንም የምታውቀው ነገር የለም እንዴ? እኔ እኮ እናትህ በጣም ተጎድታ ስለነበር ወደ ሀገሯ ተመልሳ ከሆነ እንደ ተጽናናችሁ ለመጠየቅ ነበር አደዋውሌ። እማዬ ምን ሆና ነው የምትጎዳው? እሺ ከምንስ ነው የምትጽናናው? እባክሽ ንገሪኝ። አባቴ የሆነው ነገር አለ? እናት ምንድን ነው የተፈጠረ ነገር አለ እንዴ? ቤተሰቦች ምን ሆነው ነው? አቶ ናታን እኔ እስከ ዛሬ እንዴት ላሰሙ ትችላላችሁ ብዬ አስባለሁ። አባታችሁ እኮ ካረፈ ማለት ያው የተወሰነ ወራትን አስቆጥሯል። ሄሎ አቶ ናታን ደህና ነህ? እየሰማኸኝ ነው? ምንድነው ናት? ምን ተፈጥሮ ነው? ሄሎ ጤና ይስጥልኝ። እኔ ናታን አይደለሁም። ይቅርታ ካላስቸገርኩሽ። ማን ልበል? አሁን በስልክ ምንድን ነው ያወራችሁ? ስለ ናታን ቤተሰብ? ሰናይት እባላለሁ። እኔ እስከ ዛሬ አባታቸውን ሞት እንዴት ላይሰሙ ይችላሉ ብዬ አስባለሁ። ስለምንድን ነው የምታወሪው? የናታን አባት ሞቷል እያልሽ ነው? ቆይ እናታቸውስ የት ነው ያሉት? እሷም አልመጣችም። እኔ ከሞቱ በኋላ አላየኋትም። አደዋውሌ ደህና መሆናቸውን ለመጠየቅ ነበር። በጣም አዝናለሁ። አሁን ግን የግድ ወደ ቤት መሄድ አለብን። እኔ የምልህ ነገሮች እየተደራረቡ ምንም ልናወራ አልቻለም። እንዴት ነው የአዲሷ ገቢያችን ነገር እንዴት ይሆናል? ትንሽ ረባሽ ነች፣ ግን አታስብ፣ በደንብ እናስተምራታለን። ቆይ ደግሞ ያኔ ሰርጋችንን ለመበጥበጥ መታ ነበር ነው እንዴ ያልከኝ? አዎ ተሸፋፍና መታ ነበር። እኔ ያለው ሌላ ሴት ማንንም አይገባም እያለ ስትቀጣጥር አፈፍ አድርገን ወደሚገባ ቦታ ወሰድናት። እናንተ ብቻ ብልጥ አይደለ? ኑ በሉ ያለቃችሁን ሰርግ እንዳላበላሽ ከዚህ ይዛችሁኝ ሂዱ። እዚህ ምን ያደረግሽ? አንተ ምን አገባ? ደሞስ ቆይ አንተ ማን ነህ? የሰፈሩ ጠባቂ ነኝ። እዚህ ተደብቀሽ ደሞም ተሸፋፍነሽ ሳይሽ አንድ መጥፎ ነገር እንደምታደርጊ ጠርጥሬ ነው የመጣሁት። እሺ በጣም ጥሩ። እዚህ ሰፈር ከሆንክ እዛኛው ቤት ያለው ዛሬ የሚያገባው ያፌት የሚባለው ልጅ ታውቀዋለህ ማለት ነው። እርግጠኛ ነኝ አሁን ሲያልፉ ሰላም ያልካቸው ልጆች ወደ ሰርጉ ቤት ነው የሚሄዱት። አቶ ያፌት አውቀዋለሁ። እንዴት ያለ መልካም ሰው መሰለሽ። አረ እናንተ ፊት መልካም ይመስላል አይደለ? ግን ተመልከት፣ እኔ ሚስቱ ነኝ። ዛሬ ሌላ ሴት እያገባ ነው። እኔ ላይ ሌላ ሴት ደረበ። እውነትሽን ነው? ተይ በእናትሽ። እኔ ሴት ልጅ ታረቅ ደስ አይለኝም። ይሄ ወራዳ አንቺን የመሰለች ሚስት እያለው ሌላ ሴት። ነይ ከዚህ መንገድ ላይ አታልቅሽ። ያንቺን ባል ለእሱ አይገባውም። የሆነ ጸጥ ያለ ቦታ አለ፣ እዛ በደንብ ታለቅሻለሽ። ታውቂያለሽ፣ ከእሱ ጋር መጣላት አልችልም። ብዙ ሰው ያለው ሰው ነው።
ግን አታስቢ፣ በደንብ እናቀልቀዋለን። እሺ፣ በጣም አመሰግናለሁ። እሺ፣ እባክህን ውስጥ እንዳሉ ቤቱን ከማቃጠሌ በፊት ከዚህ የሆነ ቦታ ይዘኸኝ ሂድ። አታስቢ፣ እኔ አገዝሻለሁ። እንደዚህ አይነት ሰው በደንብ መቀጣት አለበት። እና ሚስቱ ነኛለች። ሸዚች ደግሞ የባሰ ነው። ቆይ ምን አይነት አይን አውጣ ናት? ግን እንዴት እንደዚህ አይነት ሀሳብ መጣለ? ማለት ኃይል መጠቀም ስትችል እሷን መለማመጡ። ሰፈራችሁ በሰው ተጨናንቆ ነበር። እንዴትም በኃይል ውስጥ አልችልም። ወይ ፖሊስ ጠርተው ያስይዙኛል፣ ካልሆነ ደግሞ ይደብድቡኛል። አይ ልጅቷ ግን በጣም ችላት። በደንብ የምታለቅስበት ቦታ ደርስ ትብላ በእግሯ መሄዱ። እንዴት ናችሁ? አቶ ታሪኩ አንተስ እንዴት ነህ? ቆይ ምነው ለሰርጋችን ሳትመጣ ቀረ ነው ወይስ የምታድነው ሰው ነበረብህ? እንዴት ነሽ? ያን ያለቃ በጣም አስቸኳይ ስራ አዞኝ ነበር። ከከተማ ወጥቼ ስለነበር በጊዜ መድረስ አልቻልኩም። አዎ ውድ ባለቤቴ ነግሮኝ ነበር፣ ግን ታውቃለህ ረሳሁት። ለማንኛውም ምን ይሆን ገብቼ ልብሴ ልቀይር። ያው አሁን ላይ በእግሬ ስለሆነ እየሄድኩ ያለሁት ፀሐይዋ ትንሽ አቃጥላኛለች። ገብቼ ሻወር ልውሰድ። ከዚህ በኋላ እንኳን አለቃ በእግርሽ እንድትሄጂ ፍቅድ አይመስለኝም። አይደለም ለአንቺ ለሚስቱ ለማንም የሚተርፍ በቂ ገንዘብ አለ አይደል? ኧረ ተዋት። አሁን ደውላ የምፈልግበት አድርሰኝ ብትለኝ እኔም ቢላታል ሹፌር እንኳን ቢሆን ያለችበት ድረስ እልክላት ነበር። በጣም ጥሩ፣ በጣም ወድጃለሁ። ለማንኛውም እናንተ ተጫወቱ፣ እኔ ገብቼ ሻወር ልውሰድ። ታዲያ ኤፍራታ በፍቅሬ እንድትወርቅ ማድረግ እፈልጋለሁ። እሺ እና ታዲያ እኔ በምን ላግዝ? ምን እንደምትወድ ምን እንደምትጠላ ሁሉንም ነገር ማወቅ እፈልጋለሁ። ወይዘሮ ገነት ምነው ተመለሽ እንዴ? መቼም ስራሽ ናፍቆሽ መሆን አለበት። አመል እኮ አይለቅም። ጥሩ አመል ከሆነ ምን ችግር አለበት? ቤዚ ይኸውልሽ፣ እቺ ሰላም የማትወድ ሴትዮ በነገር ተቀበለችኝ። ደህና ነሽ? ደህና ነኝ ገንዬ፣ እንኳን ደህና መጣሽ። እና እስቲ ቁጭ በይ። ምን ነው ሴትዮ ብራለች? ሆዷን አሟት እንደዚሁ ሽንት ቤት ስትመላለስ ነው ያለችው። ናታንም እኮ ሐኪም ቤት እንሂድ ብሏት ነበረ፣ ግን አልፈልግም አለች። መጥፎ በሽታ እኮ ነው በእናትሽ። ኧረ የሆነ ነገር ላዘጋጅላት እንዳትሞት። እኔ መቼስ እንደሱ አይደለሁኝም። እሺ ገንዬ። ቤዚ ጎበዞች ጸዳ ጸዳ ብሎ የለ እንዴ? እኔ የምልሽ ቤዚ ሎሚ የለም እንዴ? ውይ እኔ እንጃ። መቼም የኪችኑ ኃላፊ ፂ ነች። የት እንዳስቀመጠችው እንኳን አላውቅም። የኪችኑ ኃላፊ ደግሞ ማለት ምን ማለት ነው? ደግሞ እኔ ስሄድላችሁ የስልጣን ክፍፍል ምናምን ጀመራችሁ እንዴ? አይ ገንዬ፣ ከአንቺ በኋላማ ማንም ቤት የሚያጸዳልንም ምግብ የሚያበስልልንም አንፈልግም። አሁን ላይማ እኔ ቤት ሳጸዳ ፂ ደግሞ ምግብ ታበስላለች። ጎብዛው ይኛና አገኘሽ ገን? አገኘሁ አግኝቻለሁ። ቆይ የሚያግዛችሁ ሰው ማትቀጥሩት በእኔ ተናዳችሁ ነው እንዴ? ወይስ የምትመጣው ሰራተኛ ልክ እንደ ገኒ ጀርባ ታሪክ አላት ብላችሁ አስባችሁ ነው? አይ ገንዬ፣ እንደዛ አይደለም። እኛም ያለ ረዳት ብቻችንን መቆም መቻል አለብን። ሁሌም በሰው ትከሻ ላይ ተደግፎ መቆየት ጥሩ እንዳልሆነ ተረድተናል። ባለ ትከሻው ትከሻውን ሲነፍከን ተንገዳግደን ባላንሳችን እናጣለን። አንቺ ደግሞ ጥለሽን ስትሄጂ ብዙ ጎዶሎ ነገራችን ታየን። እሱን ክፍተታችን ደግሞ በራሳችን ካልደፈን ነው አሁንም ሌላ ሰው መጥቶ እሱን ከሸፈነልን በራሳችን የማንቆም ደካሞች እንሆናለን። ቤዚ እግዚአብሔር ይመስገን።
ምን አለ እናትሽ ይሄንን መለወጥሽን ባየች። እሷ የሁል ጊዜ ምኞቷ አንቺን እንደዚህ ጠንክረሽ ማየት ነበር። አዎ ግን ሁሌ እሷ እንደዛ ስትለኝ የማትወደኝ ይመስለኝ ነበር። ሁሌ እንጣላ ነበር። መኪና እያለን በታክሲ ሂጂ ትለኛለች። ይህን ያለንን ነገር በአንድ ቀን ልናጣው እንችላለን። ያሉትን ችግሮች መልመድ አለብሽ፣ ማወቅ አለብሽ ትለኝ። እናትሽን በደንብ ሳንጠቅጣት በአንዳንድ ክፉ ሰዎች እጅ ወደቀች እንጂ። ማለት ስለማን ነው የምታወሪው? በክፉ እጅ ወደቀች ማለት ምን ማለት ነው? ውይ ሉሊት እያመመሽ እንዴ? መቼም እንግዲህ ሐኪም ቤት አልሄድም አልሽ አሉ። እስቲ እንኪ ነይ። እሺ ገንዬ በጣም አመሰግናለሁ። ብንጣላም ብንጋጭም ለእኔ እንደምታስቢልኝ እኮ አውቃለሁ። አዎ እኔ አንዳንድ ሰዎች ያለ ጊዜያቸው ሲሞቱ ደስ አይለኝም። በተለይ ደግሞ አንቺ በጣም ብዙ የምትመልሻቸው ጥያቄዎች አሉ። ስለዚህ እንድትሞች አልፈልግም። ለዛ እንከባከብሻለሁ። በዛ ላይ ደግሞ ያው ስትመላለሽ ልጆቹ ይሳቀቃሉ። እንደውም የውጭኛው ሽንት ቤት መጠቀምሽ ጥሩ ነው። ከድምፅ ብክለት ትድነዋል። አንቺ ሴትዬ ምንድን ነው ያጠጣሽኝ? ልትገይኝ ነው እንደሳብሽ? ምን ነው አዎ ስራ አለበት። በዛ ላይ ግዴታ ስለሆነብኝ እንጂ ሚስቴ ሳታውቅ ሰው ይዤ መምጣት አልፈለኩም ነበር። አንቺ ግን የት ነበር ሄድሽው? እኔን የጎዱኝ ሰዎች እኮ አንቺንም ሊጎዱሽ ይችሉ ነበር። ከቤት ባትወጪ ጥሩ ነበር። ቤት ውስጥ ከሚደብረኝ ለምን ፎቶችን አላመጣም ብዬ ወደ ፎቶ ቤት ሄድኩ። እና መጣሽ? አይ የሚስተካከል ነገር አለው፣ ለባለቤትሽን ቤቱ ድረስ እንደምናመጣለት ነግረነዋል ሲሉኝ ወክ እያደረግኩ ወደ ቤት የመጣው። እና ከፎቶ ቤት እዚህ ድረስ በእግርሽ ስለመጣሽ ነው ተቃጠልኩ ብለሽ ሻወር እስከ መግባት የደረስሽው? አንተ ግን ራስ ስለማትታመን ሌላውን ሰው አታምንም አይደል? ስታስበው ምን ለማወቅ እየሞከርክ እንዳለ ማላውቅ ይመስልሃል? ስማኛ ፊት እመነኝም አትመነኝም እኔ አይመለከተኝም። ግን በቃ ከዚህ በኋላ ወደ ናታን የመመለስ እድል የለኝም። አሁን ላይ እውነታው ባይገባውም እኔ አንተን ስለመረጥኩ ብቻ በጣም ነው የሚጠላኝ። እሱን ካጣሁት አይቀር ከዚህ በኋላ ከህፃንነቴ ጀምሮ ላጣሁት ነገር እታገላለሁ። ምንድን ነው እሱ? ከልጅነትሽ ጀምሮ ያጣሽው የምትታገይለት ነገር አለሽ? አዎ ነፍስ ካወቅኩ ጀምሮ ወላጆቿ ቆሻሻ ላይ የጣሏት ድሃ ችጋራም ስለሆኑ ነው እየተባልኩ ቤዛ የማፈልጋቸው ልብሶች እየተወረወሩልኝ ትልቅ ቤት ውስጥ እየኖርኩ በሰው ተከብቤ ባዶ ሆኜ ነው ያደግኩት። አሁን ግን ያ ከእነሱ ውጭ ማንም ሰው ይኖረዋል ብዬ የማላስበው ሀብትና ንብረት እኔም እንዲኖረኝ እፈልጋለሁ። ታዲያ አሁን እኮ ሁሉም ነገር አለሽ። ተመልከች ይሄንን ቤት። ይሄ ማለት ያንቺ ነው። ባጭሩን ያለኝ ነገር ሁሉ ያንቺ ማለት ነው። አይ ይሄ ያንተ ነው። እኔን የሚያስደስተኝ በራሴ ሰርቼ ማግኘት ስችል ነው። አውቃለሁ የራሴን ቤትና መኪና ለመግዛት አመታቶች ሊፈጁብኝ ይችላሉ። እንደዛ መቆየት ላይኖርብሽ ይችላል። ግን ደግሞ በመጀመሪያ ብዙ ፈተኖችን ማለፍ አለብሽ። ከዛ በአንድ ቀን እንዴት መኪና መግዛት እንደሚቻል ያሳይሻለሁ። እውነት በጣም ይቅርታ። በጣም ስለተደሰትኩኝ እንደታመንክ ረሳሁት። አታስቢ፣ አሁን በጣም ደህና ነኝ። ናታ ምን ሆኖ ነው? የተፈጠረ ችግር አለ እንዴ? ናታን ደህና አይደለም። በእርግጥ ከጊዜ በኋላ ለእኛ ደህና መሆን ራሱ ብርቅ፣ አሁን ግን በጣም ከባድ ይመስለኛል። ሰውዬው ምን ሆኗል? አዙሪት እንዲያዙ ሰው ተሽከረከረ እኮ እንዴ! በቃ ወደ ገደለው ግባ። እኛ የጠየቅንህ ናታ ምን ሆኖ ነው? በቃ መልስ ብቻ ነው የሚፈልገው። በዚህ ወጥቶ በዚህ ወርዶ ምናምን ብለህ ዙሪያ ጥምጥም አትዙር። እንዴት እንደምነግራችሁ እኮ ግራ ገብቶኝ እኮ ነው። እባክህን ቢኒ ከዚህ በላይ አታስጨንቀን። የናታን አባት የናታን አባት ምን? የናታን አባት አርፈዋል። አይ እኛም የሰማነው በስልክ ደውለው
ያው ከወራት በኋላ ነው ያረፉት አሉ። እናትየው ደግሞ የት እንደሆነ አይታወቅም። እንዴት የሚያሳዝን ነገር ነው። አይ የሰው ልጅ መጨረሻ እንደው ለነገሩ እንደው ሰውየውስ እንኳን ክፉ ቢጤ ነበረ። የምታሳዝነኝ ሚስትየው ናት። የኔ ከርታታ እኔ ልንከራተትላት። እሱንና ልጆቿን ብላ ልክ እንደ ገርድ ነበር የምታገለግለው። ናታን በጣም ይጎዳል። ገኒ ከህመሙ እንዴትም አድርጌ ላድነው አልችልም። ለምን ይጎዳል? እንደውም ተገላገለ። አባቱን እኮ በጣም ነው የሚጠላው። ምንድን ነው የምትይው? ምንም ቢሆን እኮ አባቱ ነው። ይሄ ልጅ እኮ ከዛሬ ነገ ልጄ ይለኛል እያለ ሲጠብቅ ነበረ። እንዲህ ምንም ቢሆን ያጎላል። በቃ እኔ ሊው ገኒ አሁን ለዚህ እንዴት ነው የምንነግራት? መጎዳቱንም መታመሙንም ውጪ ሄዶ እየታከመ እንደሆነ እንኳን ለማታቅ ልጅ እንዴት ሆኖ ነው ሞተ? እናትሽ ደግሞ ጠፍታለች የምንላት? እንደኔ ግን አሁን ላይ ባንነግራት ባይ ነኝ። ምክንያቱም ይህን ነገር ብትሰማ በጣም ያማታል፣ ትጎዳለች። ናታንን ራሱ ብታዩ በጣም በድን ሆኗል። እሷ ብትሰማ አንዱ እኔ እንጃ፣ እኔ አላውቅም። እስከ መቼ ሁሉን ነገር ከሰዎች ደብቀን እንችላለን? ይኸው ቤዛ እናቷንም አባቷንም አታለች። የአባቷን ገዳይ ገና አላወቀች። የእናቷንም ልክ እንደዛው። አሁን ደግሞ የእነዚህ ልጆች እንደምን የሚባል ነገር ነው? እስከ መቼ ነው እንደዚህ የምንቀጥለው? እንዴ አንቺ ሆና ተወቅ ማለት ከዚህ ርዕስ ጋር ምን አገናኘው? እኔ ሰዎች ሚስጥር መያዝ ሰልችቶኛል። ሁሌ በውሸት ላይ ውሸት፣ በውሸት ላይ ውሸት መደራረብ ስልችት ነው ያለኝ። ጽዮን አሁን አውቃ ችግሯን መጋፈጥ ሲኖርባት ከዛሬ ነገር ሰማች አልሰማች መሳቀቅ። ለዚህ ደግሞ ከኔ በላይ ምስክር የሚሆን ማንም የለም። ለማንኛውም የናታን ውሳኔ ምን እንደሆነ እኔና ከዛ በኋላ እንግዲህ የሚደረገው እናደርጋለን። እስቲ ጂሊዮ ገኒ ያብረሽ ልምጣ። ቆይ እኔ አሁን ከጎኑ ልሆን። አሁን ሰው የሚያስፈልገው አቡት የሚያለቅስ ሳይሆን የሚያበረታው ነው። ቆይ እሺ ምን ለማድረግ እያሰበች ነው እንዴ? ለምንድን ነው እየደጋገመች ስለ ቤዛና ተማማት የምታወራው? አይ ያለው መቼም የወንድምህን ሞት ከኛ ቀድመህ ሰምተህ አይደለም አይደል? እንደምን ይሻላል ስትፈልግ እንኳን አንድ ቀን አግኝቼ ካላውቅም። አይ በስሜ አንድ ነው ንብረት እንኳን ሳይኖረኝ ይኸው እድሜ። አይ ምን ይሻለኛል? እንደው አንድ ቀን እንኳን እንደ ንግስቱኝ ሳልኖር ይኸው ልሞት ነው። ቤተሰብ ነው ሁሌ ከችግር የማይወጣ ችግር የማያጣው። ወይዘሮ ሉሊት ተሻለሽ እንዴ? ወደ ስራ የተመለሽ ትመስያለሽ። የምን ስራ? እኔ ስራ ስልክ እያወራሁ ነበር። እንዴ ምን አደረኩ? እኔም እኮ እንደዛ ነው ያልኩሽ። እኔማ በጣም መጥፎ በሽታ ስለያዘሽ እኮ መንገድ ላይ እየመጣሁ ራሱ እንዴት ይሆን አይሆን ተሽሏት ይሆን እንዴ ብዬ እያሰብኩኝ ነበረ። አመሰግናለሁ። በቃ ሂጂ ግቢ። እኔ ስራ ስልክ እያወራሁ ነው፣ አውርቼ እመጣለሁ። እኔ የምልሽ እስኪ ወይ ሉሊትዬ አጎትሽን አግኝተሽው ታውቂያለሽ እንዴ? ማለቴ ደህና ነው? አይ ምናልባት ያለበትን ሁኔታ ምናምን ያለበትን ቦታ ታውቂያለሽ? ኧረ አላውቅም። ቆይ ግን እሱ ሰውዬ የት ነው ያለው? ታምሜ ሆስፒታል ተኝቼ እንኳን መጥቶ አልጠየቀኝም። እንደ አጎትነቱ ግን መጥቶ መጠየቅ ነበረበት። ቆይ እቀጣዋለሁ። ድሮም እንደማታስታውሽ እያወኩ መጠየቄ እኔ ጥፋት ነበር። አይ ግርምዬ የት ነው ያለው? አንተም በእኔ ላይ ጨክንክ። የሆነ ችግር ሲደርስብኝ እኮ ቀድሜ የምትደርስልኝ አንተ ነበርክ። እቺ ገነት የምትባለው የወገብ ቅማል ላይ ማስወገድ አለብኝ። ረዳቂ መጣ ታቁት እኔም እኮ ሎጎ ስትምጪ ነው። በቃ በዛው ስትደርስ ምንድን ነው የምትሰራው? በቃ መመለስ አልቻልኩም። እና አንተ እልህና በቀል አለብህና ያገኘነውን ሁሉ ልትወጋ ነው? ዝም በል። ካልሆነ ሁለታችንም ተያይዘን ነው ገደል የምንገባው። ኧረ እያስፈራራኝ መሆኑ ነው። ስማ እኔ እኮ እየቃዠሁ ነው ያለሁት። ጠዋት ስነሳ እናቴ ምን ሆነሃል ሌሊቱ ሙሉ ስለፈልፍ ነው ያደርኩ አለችኝ። ምን እንደምታወራ አልሰማለኝ አለችኝ። ዛሬስ ከተኛው በኋላ ሁሉንም ነገር ብለፈልፍስ እያልኩኝ እየፈራሁ ነው ያለሁት። እና እንዳቃዥ ከፈለክ አተኛ። አንተ ሙድ እያስክ ነው ያለው።
እኔ እኮ የእውነቴን ነው እየፈራሁ ነው ያለሁት እያልኩ እኮ ነው። በዛ ላይ ደግሞ ያፌት ከባድ ጉዳት ደርሶበት ከሆነ እያልኩኝ በጣም እየተጨነቅኩ ነው ያለሁት። ቆይ ስንቴ ንገርህ፣ ደህና ነው። ጠዋት ቤቱ ሂጄ ነበር አባቴ። እሱ እዛ የሚስቱን ክብካቤ ተመችቶታል። የጫጉላ ምሽታቸውን እንደውም በቤታቸው ነው ያደረጉት። አንተ አባቴ ደልተዋል። እህቴ ፈለጋ ያገባችሁ መሰለህ እንዴ? በዚህ ልክ እስከ መንሸራሸር የሚያደርስ ምንም አይነት ግንኙነት የላችሁ። እውነትም አንተ እየቃዠ ነው። ባልና ሚስት እኮ ሆኗል። ከዚህ በላይ ምን አይነት ግንኙነት እንዲኖራችሁ ትፈልጋለህ? እሱን ተወውና አሁን ለጽዮን ደውልላት፣ ላገኛት ትፈልጋለሽ? ዛሬማ አይሆንም። ሲጀመር እኮ እንደተነጋገረው ነው ለሚያደርግልኝ። እኔ የፈለኩት እንድታስፈራራው ብቻ ነው። ይኸውልህ ዳጊ፣ ባታበሳጨኝ ጥሩ ነው። ሉጋውም ላስፈራራውም ሀሳቡን ያመጣው አንተ ነህ። ለሱም ደግሞ ጽዮንን አገናኝሃለሁ፣ የምትግባቡበትን መንገድ ፈጥርላችኋለሁ ብለኸኝ ነበር እንዴ። እኔም እኮ ታዲያ ቃሌ መቼ አፈረስኩኝ? ግን በቃ ዛሬ አይሆንም። እኔ ደግሞ ዛሬው ላገኛት ፈልገውሽ እንዴት? ምን እየሆንሽ ነው? ምን እያደረግሽ ነው? ያበርሽ እኮ ነው የምመስለው። እናንተ አይመለከታችሁም። ይሄ ቅጣቱ ነው። ምን አጠፋው? ማለት ጥፋቴን ባቀው ችግር አልነበረውም። ደስ ይለኛል። ያው ሰሞኑን ከቀጣሽኝ ስለማይበልጥ። ውይ አስጨነቅኩ እንዴ? በጣም ይቅርታ። እኔ እኮ ስልኬ ላይ የሆነ ቻሌንጅ አይቼ እሱን እየሞከርኩኝ ነበረ። ቻሌንጅ? የምን ቻሌንጅ? ከፍቅረኛ ጋር ማለቴ በጣም ከሚያፈቅሩት ሰው ጋር ያለምንም ምክንያት ተጣልቶ ለተወሰነ ቀን መቆየት። በተቃራኒው ደግሞ ጥፋቱን የማያውቀው ሰው ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ነገር ለማወቅ ነው። ይሄ ልጅ ሙከራ የምታደርጊበት የላብራቶሪ ያደረግሽው እንዴ? በኋላ ምንም ሰዓት ተጣልተሽ አንዷ ላጥ እንዳታደርገልሽ። ወንዶች እንደሆነ አያያዝ ካልቻልሽ ከፍ ወጥተው ነው የሚበሩት። እኔን እንኳን አትይኝም። ይኸው አንቺ ደግሞ ምን ሆንሽ? አሁን ምን አለበት እንደው የጀመሩትን ታሪክ ብንሰማ። እና ታዲያ አሁን የጀመርሽው ቻሌንጅ እንዴት ሆነልሽ? ምነው ቢኒ ተሸነፈ እንዴ? አይ እኔ ነኝ የተሸነፍኩት። ስላሸነፈኝ ደግሞ ድጋሚ ቀጠዋለሁ። ጭራሽ እኔ ነው የምቀጣው? አንዳንዴ ሳይሽ ቀበጥ ሆና ነው ወይስ ልጅነት ይዟት ነው እላለሁ። ግን ይመስለኛል ልጅነትሽን አልጨረሽ። ቆይ እዚህ የመጣሁ ለምንድን ነው? ማለት እኔ ፈልገ ቢሆን ኖሮ የለችም ስትባል ትሄድ ነበር አይደል? ወንድሜ መጥቷል እንዴ? አዎ መጥቷል። እላይ ሆኖ ከወይዘሮ ገነት ጋር የወዲ ወዳችሁን እያወሩ ነው። ገኒ መጣች እንዴ? ወንድሜ ግን እኮ መጨረስ ያለብኝ ስራ አለ ብሎ ነበር የወጣው። ስራ ነበረው። እኔ ግን መንገድ ላገኘሁትና ጠዋት ላይ ገኒ ናታን ላገኘው ፈልጋለሁ ስላለችኝ ነገርኩት። ስልክ ስደውልላት አታነሳም። ከዛ እዚህ ትሆናለች ብለን መጣን። እንደውም አገኘናት። እንደ እናትና ልጅ የወዲ ወዳቸውን ያወሩ፣ እኛን ተዋቸው። ይሄ ነገር በጣም ሊጠቅመኝ ይችላል። ሁሉም አትስማ የሚሉ ከሆነ ለእኔ መታዘዝ ይኖርባቸዋል። ቆይ አለቃ ግን ይሄን ነገር መስማት አለበት። ምናልባት አዛንተኞችን ማስተዛዘን የሚወድ ሰው ሊሆን ይችላል። ግን እሱ ምን በወጣውቲ ሳስበው እየተደላደለ ህይወት ያለው እንደ ንጉስ የሚኖር ሰው ነው። ታዲያ ለምን ብሎ ያዝናል? ሉሊት ደህና ነሽ? ምንድነው ከባድ ሀሳብ እያሰብሽ ያለሽ ነው የምትመስዩ? ፊትሽ በጣም ተቀያየረ። የምርሽ ነው? እያሰብኩ እንደሆነ ይታወቃል። እኔማ ገነትና እናታን እያወሩ እንደሆነ እያሰብኩ ነበረ። ስለ ኤፍራታ ይሁን ስለማንም እያልኩ ዝም ብዬ እያሰብኩ ነበር። ናታን የኔ ልጅ እባክህ በቃ እንደዚህ ዝም አትበል። የሆነ ነገር ተናገር እንጂ በቃ ስሜትህን አውቃለሁ። የሆነ ነገር በለኝ እንዴ! እንዲሁ ተፋጠን እኮ ሰዓቱ ነጎደ። ቀኒ እባክሽ ሂጂ። እኔ ብቻ የለሁ ዝምታዬን አትርጂኝ። አይ ልጄ
እኔ ንዴትና ሀዘንን በውስጥ አምቀ ይዘህ ስትጎዳ ዝም ማለት አልችልም። በል ንዴትህንም ሀዘንንም አውጣው፣ ይውጣልክ። ብፈልግ አልቅስ፣ ብቻ ዝም አትበል። ግን አባት ሳይሆነኝ አባቴ ስለሆንኩ ልጅ የሚልን ቃል ከሱ ጠብቅ ነበር። ተሽሎት ሲመጣ ሁሉን ነገር ረስቼ ይቅር ብዬው አዲስ ታሪክ አብረን እንጀምራለን ብዬ ፕላን ሳደርግ ነበር። አይ ልጄ፣ በቃ እሱ አልሆነም። ቢመጣ ይቅርታ ልታደርግለት አልነበር? አሁንም ይቅርታ አድርግለትና ህሊናን አንጻ። አይ ገኒ፣ መቼም ይቅር አልለው። ሲበዛ ራስ ወዳድ ነው። በሱ ምክንያት እናቴን አጣው። ምናልባት ልክ እንደ ዛሬው የሆነ ጊዜ ላይ ስልክ ተደውሎ በሰው ሀገር እናታችሁ ስትንከራተት ሞተች የሚል መርዶ ይመጣልን ይሆናል። አይ እንደዛም አይሆንም። እናታችሁም ደግሞ በእናንተ ላይ አጨከንም፣ አንድ ቀን ትመጣላችኋለች። አዎ፣ እሷ እንደ አባት አይደለች። በምንም ፈተና ውስጥ ብትኖር ሁሉን አልፋ ልጆችን ብላ ትመጣለች። ልክ ነህ። ናስኪ ናስኪ ናስጋ የኔ ውድ ልጅ፣ ያው አንድ ቀን ትመጣላችኋለች። እናንተን በፍጹም ልትዋችል አትዋችሁ። ቆይ ልጅቷ የት ሄዳ ነው አንቺ እንደዚህ ጉድ ጉድ የምትይው? እናቴን አሟታን ትቀልልኝ ብላኝ ነው የሄደችው። እሺ፣ ግን ሰራተኛ እንደዚህ ባታቀብጪ ጥሩ ነው። ሄሎ ሄሎ፣ አለቃ እንዴት ነህ? ደህና ነኝ። ምን ፈልገሽ ነው የደወልሽው? እንዴ አለቃ፣ ሰው ሲደውል ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳይሽ ማትገቢ ከሆነ ስልኩን ነው የምዘጋው። እሺ ቆይ እነግርሃለሁ እንዳትዘጋው። ያ አዲስ ነገር ሲኖር ንገረኝ ብለኸኛል እና ባለፈው ኤፍራታ መግባቷን ታውቃለህ አይደለ? አዎ። እሺ የዛሬውስ ምንድን ነው? የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም። በጭራሽ መሞት አይችልም። ገና ብዙ ያላወራረዱ ይሰማል።